ነፍስ አላህ ሱብሓነሁ ወተዓላ ሲፈጥራት መያለቱን ኢለሱ ወደ መጥፎ ነገር አዘንባይ ነች። ነፍስ ፍላጎቶች ስሜቶች ይወስዷታል። ብዙ ሰዎች በገንዘብ ብዙ ሰዎች በዱንያ ጌጣጌጥ ይወሰዳሉ። በተለይ ወጣቶች አንዲት ኮረዳ አለፍ ብትል ነፍሳቸው ምንድነው የምትለው? እያት እንጂ እያት ይላል። በአይኑ ይቀበላታል፣ በአይኑ ይሸኛታል። አንዳንዱ ቢወዘውዙት አይነቃም ይሄዳል። ስለዚህ ወደ ተቃራኒ ጾታ ያዘነብላል። ሴቶቹ በወንድ ከሚማረኩት በላይ ወንዶቹ በሴቶች ይማረካሉ። አላህ Subhanahu Wa Ta'ala እስላማዊ ሸሪዓን ለኛ ሲሰጠን ወንዶች አሰጋጅ እንዲሆኑ ሴቶች ተከታይ እንዲሆኑ አደረገ እንጂ በተቃራኒው ቢሆን ሴቶች ቢያሰግዱ በሴቶች ድምጽ ወንዶች ከኋላ ሆነው ቢሰግዱ خلاص የሰው ልጅ ከአላህ ጋር ይቆራረጥ ነበር። ሰብስክራይብ በማድረግ ቤተሰብ ይሁኑ። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته. أحبة الكرام يا الله سبحانه وتعالى فقادك هنا لأن بنعمته تتم الصالحات ملكام نغروች ቦታቸው የሚደርሱት የሚሳኩት በአላህ Subhanahu Wa Ta'ala ፈቃድ ስለሆነ የሱ ፈቃድ ከሆነ አንድ ርዕስ ይዘን ቀርበናል። ይሄ ርዕስ ሙሂም የሆነ ነው ብለን እናምናለን። ርዕሱ አልዒናየቱ ቢነፍስ ይላል። ዒናያ ማለት ትኩረት መስጠት፣ መንከባከብ፣ ወደዛ ፊትን ማዞር ማለት ነው። አልዒናየቱ ቢነፍስ ትኩረት ለነፍስ የሚል ትርጉም ተሰጥቶታል። አልዒናየቱ ቢነፍስ በሚለው ርዕስ ስር አራት ነገሮችን እናያለን። የመጀመሪያው ራሱ አንነፍስ የሚለው ቃል ነው። ሁለተኛው ተዝኪየቱ ነፍስ የቆሸሸች ነፍስን በወንጀል የተለወሰች ነፍስን የጠቆረች ነፍስን መወልወል ማደስ ማጽዳት ማለት ነው ተዝኪየቱ ነፍስ። ከዚህ ቀጥለን ተርቢየቱ ነፍስ እናያለን። ተርቢየቱ ነፍስ ማለት ደግሞ ነፍስን ማሳደግ መንከባከብ በጥሩ ባህሪ ማነጽ መገንባት ማለት ነው። አራተኛው ርዕስ ሙጃሃደቱ ነፍስ የማያቆም የሆነ ትግል የሰው ልጅ ራሱን ካወቀበት ጊዜ ጀምሮ መላእክት በሱ ላይ ተቆጣጣሪ ሆነው ከሚመደቡበት ጊዜ ጀምሮ ዓቂል ሆኖ አላህ Subhanahu Wa Ta'ala እስኪገናኝ ድረስ የማትነጠለው ጠላቱ ስለሆነች እሷን መታገል በሚለው ዙሪያ እንናገራለን بإذن الله الواحد الأحد. مرحبا. አሁን ዘመኑ የቴክኖሎጂ ዘመን ነው። ሰዎች በቴክኖሎጂ ቋንቋ የሚነገራቸውን ነገር በቀላሉ የሚረዱበት ዘመን ነው። ስለዚህ ነፍስ ከሰው ልጅ አካል አንፃር ስትታይ ነፍስ ልክ እንደ ሶፍትዌር ነች። የሰው ልጅ አካል ደግሞ
የሰው ልጅ አካል ደግሞ ልክ እንደ ሃርድዌር ነው ነፍስ እንደ ሶፍትዌር የሰው ልጅ አካል ደግሞ እንደ ሃርድዌር ሶፍትዌር ማለት ምንድነው የማይታይ የማይዳሰስ የማይጨበጥ ነገር ግን ይህንን አካል የሚያንቀሳቅሰው ማለት ነው ሃርድዌሩ ደግሞ የሚታየው የሚዳሰሰው የሚጨበጠው በስሜት ህዋሳት የሚደረስበት ነገር ነው ለዚህ የሰው ልጅ ጭንቅላት አለው ሁለት እግሮች አሉት ሁለት እጆች አሉት አካል አለው የስሜት ህዋስ አለው የሚነካ የሚዳሰስ ነገር አለው የሰው ልጅ ነፍስ ግን አንጨብጣትም አናያትም لكن هي المحركة ሰውየውን የምትገልጸው ሰውየውን የምታንቀሳቅሰው አላህ ፊት የምታስጠይቀው ወይንም የምታሸልመው ሞተሯ እሷ ነች ስለዚህ ለምሳሌ አንድ መኪና አካሉ ላይ ጉዳት ቢደርስና ሞተሩ ችግር ከሌለው መኪናው ሊሄድ ይችላል አካሉ ያማረ የበጀ ሆኖ ደግሞ ሞተሩ ችግር ካለው መኪናው አይንቀሳቀስም የሰው ልጅም እንደዚህ ሆኖ አሁን ስለ ነፍስ በመነጋገርበት ጊዜ እስቲ በዘመኑ ቋንቋ በቴክኖሎጂ ቋንቋ ስንነጋገር ነፍስ ሲባል እንደ ሶፍትዌር ወይንም አንድ ኮምፒውተር ላይ እንደሚጫን ፕሮግራም እንውሰደው ተዝኪየቱ ነፍስ ስንል እዚህ ኮምፒውተር ውስጥ የገቡ ቫይረሶችን ማጽዳት ማለት ነው ኮምፒውተሩን የሚያቆሽሹትን እንዳይሰራ የሚያደርጉትን ቀሰስተኛ የሚያደርጉትን ነገሮች ማጽዳት ማለት ነው ወደ ነፍሳችን ስንመጣ ቁርአን በመስማት እንዳንደሰት ሰላት በመስገድ እንዳንነሽጥ ዚክር በማድረግ ተነሳሽነት እንዳይኖረን የሚያደርገንን ነገር ማጽዳት ማለት ነው ተርቢየቱ ነፍስ ስንል ደግሞ አሁንም ወደ ቴክኖሎጂ ቋንቋ ስንመጣ አንድ ኮምፒውተር ላይ የሚጫን ፕሮግራም አለ ኮምፒውተር ቁርአን ይቀራል ኮምፒውተር አረብኛ ይጽፋል ኮምፒውተር ብዙ መልካም ነገሮችን ይሰራል ያ ኮምፒውተር መልካም ነገሮችን እንዲሰራ የሚጫንበት ፕሮግራም አለ ነፍስን በዚህ አገልባጭ ስናያት ነፍሳችን ላይ የምንጭነው ነገር ማለት ነው በአይን የሚገባ አለ በመስማት በጆሮ የሚገባ አለ ከዛ ነፍስን ይገነባታል ከስላን የሆነችውን ነፍስ ነሽጥ ያደርጋታል ሙተማዊት የሆነን ሰው የሞተ የተኛ የሆነውን ብድክ ያደርገዋል ይሄ ማለት ነው ተርቢየቱ ነፍስ ሌላኛው አላህ ሱብሓነሁ ወተዓላ የሰው ልጅ ፈጥሮት በተለያየ ፊትና እንዲፈተን አድርጎ ነው ያስገኘው የሰው ልጅ በፈተና ውስጥ ማለፍ አለበት ይግድ ነው تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم الذي خلق الموت والحياة ليبلوكم يا أرسو موتنا هيوتن ياسجن يفترنو إن أنت اللي فتناچو سلازي بدنيا لي እንዲኖር አላህ Subhanahu Wa Ta'ala ፈቅዶለት በቀደሩ ወደዚህ ዓለም የመጣ ሰው በሙሉ እኔ አልፈተንም ፈተናን አልፈልግም ያለምንም ውጣውረድ ጀነት መግባት ነው መፈልገው ማለት አይችልም ከአላህ Subhanahu Wa Ta'ala ሱና ውጭ ስለሆነ ያለን እድል
በዱንያ ላይ በመንኖርበት ጊዜ ነፍሳችንን አሸንፈን ነፍሳችንን ተንከባክበን ነፍሳችንን በጥሩ ነገር አንጸን ፈተናን አልፈን የአላህ Subhanahu Wa Ta'ala ሽልማት ማግኘት ነው አሁን ነፍስ ምንድነች እሷ የሰው ልጅ የተፈጠረበት ነገር ነው አሁን ይሄን ነው የምናወራው الذي جبل عليه الانسان የሰው ልጅ የተገነባበትን ነገር ነው የምንናገረው አላህ Subhanahu Wa Ta'ala እንዲህ ሲል የሰው ልጅ ይገልጸዋል إن الإنسان خلق هلوعا إذا مسه الشر جزوعا وإذا مسه الخير منوعا إن الإنسان إنه يسو لجلال الإنسان إتشين الاستغراقية يلواتان إن الإنسان خلق هلوعا يسو لج ቅጠቢስ ሆኖ ተፈጠረ ይላል እንዲህ ነው አላህ የፈጠረው መጀመሪያ إن الإنسان خلق هلوعا ቅጠቢስ ነው ፍላጎቱ መድረሻ የለው እና ያለን ኢንሻአላህ አሁን ተቀስ አደረገ አላህ Subhanahu Wa Ta'ala ከሰው ልጅ ባህሪ መሐከል اذا مسه الشر جزوعا اذا مسه الشر ክፉ ነገር የማይመቸው ነገር ሲገጥመው ለምሳሌ ረሃብ አይመችም ስለዚህ የሰው ልጅ ሲርበው ጀዙዕ ይሆናል ለአካሉ የማይደላው ነገር አለ የሚጎረብጥ ነገር ጥሩ ልብስ ካላገኘ በብርድ ጊዜ የሚደርበው ካላገኘ አሁንም ይበሳጫል ሙቀት ሆኖ ራሱን የሚያቀዘቅዝበት ካላገኘ አሁንም ይበሳጫል ለአይኑ የሚያምረው ነገር ካጣ አሁንም ይበሳጫል አላህ إذا مسه الشر جزوعا ነው ያለው جزوع ማለት የቋንቋ ሰዎች فعول በሚል ሚዛን ወዝን የመጣ من صيغه المبالغه ነው ይላሉ كغفور وشكور وصبور إذا مسه الشر جزوعا ብስጩ ነው ይላል ይበሳጫል ያማርራል እንደዚህ ነው ተስፋ ይቆርጣል إذا مسه الشر جزوعا يا الله ይላል ቤቱ ካንጠባጠበበት يا الله ከዚህ ቤት እማታወጣኝ ከሆነ ሬሳይን ብታወጣው ምን አለበት ይላል سبحان الله واذا مسه الخير منوعا ደግሞ አላህ Subhanahu Wa Ta'ala ያሱን የሚያበሳጨውን ደስታ የሚያሳጣውን ነገር ሲያስወግድለት ደግሞ واذا مسه الخير منوعا ድሮ በተራበ ጊዜ ሰዎችን ሲከጅል ከሰዎች አላገኘ ሲል ምን አለበትን ያግንቼ ለሰዎች በሰጠው ይላል ያ ችግር ተወግዶለት ደግሞ መልካም ነገር ሲገጥመው ያላህ Subhanahu Wa Ta'ala ትሩፋት ሲደርሰው ደግሞ واذا مسه الخير منوعا አሁን ደግሞ ከልካይ ነው ይላል منوع ማለት مانع ነበር አስሉ منوع አለው فعول ነው من صيغه المبالغه منوع ከልካይ ነው ንፉግ ነው ይላል ይሄ የነፍስ ባህሪ ነው ነፍስ شحيح ነች በኺል ነች ነፍስ ሁሉ ነገር ለራሴ ትላለች ስስታም ነች አሁን ነፍስ شحيح ነች በኺል ነች شحيح ማለት መከልከል ብቻ ሳይሆን ለሰው መልካም ነገር እንዳይደርሰው ከሌላ ሰው እንኳን ቢሆን መልካም ነገር እንዳይደርሰው ምትፈልግ ነች ስለዚህም አላህ ومن يوق شح نفسه فاولئك هم المفلحون ይላል ومن يوق شح نفسه የነፍሱን ስስት ስግብግብነት ንፉግነት የተጠበቀ እንዲህ ያሉ ሰዎች
فأولئك هم المفلحون የሚያልፉት የሚሳካላቸው ሰዎች እንዲህ ያሉት ናቸው ፈላህ የሚወጡና ሰዎች እንዲህ ያሉት ናቸው ይላል ጀለ ወዓላ ነፍስ አላህ Subhanahu Wa Ta'ala ሲፈጥራት መያለቱን ኢለሱ ወደ መጥፎ ነገር አዘንባይ ነች إن النفس لأمارة بالسوء إلى الجل وعلا أيوه إن النفس سيل أهونم تنشيا قوانقو نجر كم ياساسباتشو سوّتش أدرغوين الله سبحانه وتعالى ناقرالونا إن النفس إلى إنه نفس لأمارة بالسوء إلى الله أنكرو ستوتنا يتناقرو بأنكرو أطبقو لأمارة أهون عند تأزازن مياستلالف آمير نو ميبالو دقاقمو يعني النقر مياز دقمو أمار يبالال فعال من صيغة المبالغة إن النفس لأمارة بالسوء نفس بكفو نقر بمدفو نقر الله بما يودو نقر عزاجنتش ይላል إن النفس لأمارة بالسوء አሁንም የነፍስን ባህሪ ነው እየተናገርን ያለነው አላህ Subhanahu Wa Ta'ala ስለ ነፍስ ሲነግረን ውስጣችን ስላለው ሶፍትዌር ባህሪውን ሲነግረን ከተዝኪያው በፊት ከተርቢያው በፊት በቁርአን በሐዲስ በሳሊሖች ባህሪ ከመታነጿ በፊት ያለችዋን ጥሬዋን ነፍስ ሰው ሁሉ የሚጋራትን ነፍስ ሲነግረን ነው እንዲህ የሚለው ነፍስ ፍላጎቶች ስሜቶች ይወስዷታል ብዙ ሰዎች በገንዘብ ብዙ ሰዎች በዱንያ ጌጣጌጥ ይወሰዳሉ በሚበላ ነገር ይወሰዳሉ በሚለበስ ነገር ይወሰዳሉ الله سبحانه وتعالى بسورة آل عمران وسط زين للناس حب الشهوات من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث إلى ذلك متاع الحياة الدنيا والله عنده حسن المآب زين للناس لسولج تشلم التي يسولج يايال يسولج ወደዚህ ያዘነብላል ዙይነ للناس ለሰው ልጅ ተሸለመለት መልካም ሆኖ ታየው ይላል حب الشهوات ፍላጎቶችን መውደድ من النساء ሴቶችን ይላል አሁን ወንዶችን አስቤ ልናገርና በተለይ ወጣቶች አንዲት ኮረዳ አለፍ ብትል ነፍሳቸው ምንድነው የምትለው እያት እንጂ እያት ይላል በአይኑ ይቀበላታል በአይኑ ይሸኛታል አንዳንዱ ቢወዘውዙት አይነቃም ይሄዳል ስለዚህ ወደ ተቃራኒ ጾታ ያዘነብላል ሴቶቹ በወንድ ከሚማረኩት በላይ ወንዶቹ በሴቶች ይማረካሉ من حكمته جل وعلا الله سبحانه وتعالى إسلاموي شريعة لنيا سيستن ወንዶች አሰጋጅ እንዲሆኑ ሴቶች ተከታይ እንዲሆኑ አደረገ እንጂ በተቃራኒው ቢሆን ሴቶች ቢያሰግዱ በሴቶች ድምጽ ወንዶች ከኋላ ሆነው ቢሰግዱ خلاص የሰው ልጅ ከአላህ ጋር ይቆራረጥ ነበር እንደዚህ ነው ግን አላህ ውስጣችንን ስለሚያውቅ ማንነታችንን ስለሚያውቅ በሴቶች እንደምንሸነፍ እንደምንወድቅ ስለሚያውቅ እንዲህ ነው ያደረገው ለዚህ ወንድ ልጅ በሴት ልጅ ውበት ይወሰዳል عند عرب شاعر
يصرعن ذا اللب حتى لا حراك به وهن أضعف خلق الله إنسانا إلى يصرعن ذا اللب جغنا يهونون يلب بالتبيت يهونون ግዙፉን ወንድ እኮ ነው ድብ ያረጉታል ይጥሉታል حتى لا حراك به እስከማይንቀሳቀስ ነው የሚያደርጉታል وهن እነርሱ اضعف خلق الله انسانا እንዶ በአካል በኩል በጣም ደካሞች ናቸው አለ ወንድን ታግለው አይደለም የሚጥሉት ግን አላህ Subhanahu Wa Ta'ala ሴቶችን በንግግርም አትስለምለሙ وقلنا قولا معروفا ነው ያለው ولا تخضعن بالقول وقلنا قولا معروفا ለምን አንዲት ሴት ልጅ ድምጿን ስታስለመልም ወንድ ልጅ ልብ ውስጥ ትገባና ትጥለዋለች ለምን አይችልም وخلق الإنسان ضعيفا بميلو حرقست في سورة النساء علماء من دنالوت لأنه لا يصبر عن النساء وندلج كسيت راسون مراك مقطب አይችልም ስንትና ስንት ተላልቅ ሰውን ጥለውታል ለምን نفس حب الشهوات من النساء سلال وسطوا والبنين ልጆችን መውደድ ለሰው ልጅ ተሸለመለት ይላል ሰው ልጅ ልጆቹን ይወዳል ልጆች ማለት መጅበነቱን የፍርሃት ምንጭ ናቸው አንዳንድ ጊዜ ለኢስላም የሚሰሩ ሰዎች የኢስላም ጠላቶች በመንድ እንደሚያስፈራሯቸው ታቃላችሁ አርፈ ልጆችን አታሳድግም ወይ ሱብሃንአላህ አይኔ አርፈ ልጆችን ባሳድግ ይሻለኛል እና ወልበኒን ይላል የሰው ልጅ በልጆች ፍቅር የተተበተበ ነው ነፍስ ልጆችን ማየት ትወዳለች ይሄም ፊትና ነው والقناطير المقنطرة يتكماچو ድልቦች قناطير የሚባለው معروف ነው ወርቅ ብር والقناطير المقنطرة የተከማቹ ድልቦችን ማየት የሰው ልጅ ይፈልጋል ነብዩ ሰለላሁ ዐለይሂ ወሰለም لو كان لابن آدم واد من ذهب لأحب أن له واديا آخر ولن يملأ فاه إلا التراب قالوا النبي صلى الله عليه وسلم لو كان لابن آدم واد من ذهب لآدم لج لسو لج عند شلقو مالت غرغد ያለ ሰፊ ቦታ ነው ሸለቆን ከከተማ ወጣ ያሉ ሰዎች ያቆታል لو كان لابن آدم واد من ذهب አሁን 1 ግራም ወርቅ በሺዎች በሚቆጠር ብር በሚሸጥበት ጊዜ ከዚህ ሁሉ አልፎ ዋድ من ذهب አንድ ሸለቆ ሙሉ ወርቅ ቢሰጠው የሰው ልጅ አይበቃው ፍላጎቱ ዛይገታም من قال النبي صلى الله عليه وسلم لأحب أن له واديا آخر ليلا شلقو دقمو بنورو يمنيال إنا لله وإنا إليه راجعون الله كزيه يطبقن እንመጣለን ኢንሻአላህ ተዝኪየቱ النفس ላይ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ወላይ يملأ فاه إلا التراب የሰው ልጅ አፍ አፈር እንጂ አይሞላውም ሞት ነው ፍላጎቱን የሚቆርጠው በህይወት እስካለ ድረስ ታሞ ጃጅቶ እንኳን አሁንም ዱንያን ይመኛል ተከምሮ ቢያየው ደስ ይለዋል والقناطير المقنطرة من الذهب والفضة كورق
ከብር والخيل المسومة እንዲሁም ደግሞ ተሸላልመው ኮርቻ ጌጣጌጥ ተደርጎ የተሰማሩ ፈረሶች ደግሞ ቢኖሩት ቢያያቸው ደስ ይለዋል ይላል። በአሁን ዘመን ደግሞ የተለያዩ ሞዴል መኪናዎች ማለት ነው ቢኖረው ደስ ይለዋል። አንዱ ሞዴል ይዞ እየነዳ ከሱ የበለጠ ሌላ ሞዴል ሲያይ መኪናው ረስቶ ዞር ይላል። መቼ ነው ይሄንን መኪና የሚይዘው ደግሞ ይላል። አያልቅ ፍላጎቱ የነፍስ ጣጣ ነው። ወልአንዓም ከእንስሳትም እንዲኖሩት ይፈልጋል ይወዳል ይላል። ከግመል ከቀንድ ከብት ከፍየል ከበግ እንዲኖሩት ይፈልጋል። والحرث كأزمرام كفرافري كأزرئت እንዲኖሩት ይፈልጋል። ይሄን ይወዳል የሰው ልጅ ይላል። ከዛን አላህ Subhanahu Wa Ta'ala ذلك متاع الحياة الدنيا ብሎ ደመደመው። ይህ ሁሉ የዱንያ ህይወት መጠቃቀሚያ ነው። ይሄን ይዛችሁ አይደለም እኔ ፊት የምትቀርቡት። والله عنده حسن المآب الله እሱ ዘንድ حسن المآب መልካም መመለሻ አለው ይላል። ወደ አላህ Subhanahu Wa Ta'ala ዘንድ ስትመለሱ መልካም መመለሻ አለው፣ ያማረ መመለሻ አለው፣ ይሄንም የሚያስረሳ መመለሻ አለው። አይን አይታ ማታቀው፣ ጆሮ ሰምታ ማታቀው፣ በልብ ላይ አንዴም ውል ብሎ የማያውቅ መልካም መመለሻ አለው ይላል ጀለ ወዐላ። አላህ Subhanahu Wa Ta'ala እሱ ዘንድ የተቀመጠውን መልካም መመለሻ ከሚያገኙ ከሚሸለሙ ሰዎች አላህ ያደርገን። ኢኽወተል ኢማን የዛሬዋን አጭር መልእክት በዚሁ እንቋጫለን። ፕሮግራሙ ይቀጥላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።